ማንን ትመስላለህ? አቶ ኢንጂነር ታከለ ነው። ከማን መጣ ይሄ መልክ? ከአባት ከእናት ነው የወሰድከው ወይስ አንተን የሚመስሉ ሌሎች ሰዎችም አሉ? አይ ሆነ ለመናገር እኔ ነው የሚመስል የለም እኛ ቤት ውስጥ። ምንድነው እያልከን ያለው ነው? በእናቴ ያደኩልሽ ስለሆንኩኝ እናቴ ጋር ያለው ነገር እንግዲህ ዘሴም ስለሆነ የተለየ ነገር የለውም። ሜቢ ወደፊት እንግዲህ እስኪ አብረን ምን ይሆናል። ኦሮሚያ ህብረት ስራ ባንክ መርካቶ ቅርንጫፍ ወይም ቦምታራ ቅርንጫፍ ላይ ነበር የገባሁትና በገባሁበት ጊዜ የሚመጣው ደንበኛ ሁሉ ሳይኝ ይደነግጣል። እዚህ ምን ታረጋለህ እንዴ አንተ እኮ ይላልና ግን ከጊዜ አንፃር በኋላ ውጭም ስወጣ ሪኮግናይዝ መደረግ ጀመርኩ። አንተ እሱ ነህ ወይ ወንድሙ ነው ወይ እንደዚህ ነው ተባለ። ከዛ እንደዚሁ በስራ አጋጣሚም ደግሞ ከወንድሙ ጋር ለመገናኘት በቃው። ከወንድሙ ጋር አወራን ከተከበረ ካቶ በቀለው ማበንቲ ጋር ግን ትመስላለህ አለ። ግን ወንድሙ አመነ። አዎ አይቶ ኦሬዲ ምንም እንደውም ከሱ ይልቅ ሞር ወደ እኔ ዞረ ነገሩ። ምክንያቱም እዛም ያሉ ሰዎች ይሉ ነበረ። ከዛ ወንድም የክብሩነታቸው ወንድም ያመኑትንም ፈራ ተባልን እኮ በዚህ እንዳንል ኃላፊነት በዚህ ምን እንዳለው ማለት አጣብቂኝ ውስጥ ገብቼ እኮ ነው የምጠይቀህ። አራዳነትና ዘነጣ ላይ ኦሬዲ የታወቀ ነገር ነው። እንደኛ ፎሎ አፕ ማድረግ ላይ ሳይኖርብን አይቀርም። ኮፒ እናደርጋለን። ችግር ያው የወጪ ጉዳይ ነው እንጂ በጀቱ አይፈቅድም እንጂ ባንክ በጀቱ ግማሹ ዲኤንኤ ተመርመር ይላል፣ ግማሹ ደግሞ በቃ የሚያውቃቸው ሰዎች በጣም ብዙ የሚያውቁት ሰዎች ደግሞ በመልካም ነው። ግን ሰው እንደዚህ ስቲል ነው እናቴ አላመነችም። በእውነቱ ስቲል ነው ማለቴ ሰው በዚህ ደረጃ ማየቱን መግፋቱን አላየችም። ግን ያው እናቴ የሚያው ያራዳ ልጅ እንደዚህ እንትን የሚላት አይመስለኝም። እንደው እኔ በሆነ ያንተ እናት በሆን እንደው እኔ ነኝ እንጂ ታግም ማረገው በይ ትመስላለህ። ግን አመሰግናለሁ። ፀጉርህ ሁሉ እቺ መምጣቱ አፍንጫ ስታወራ ምናምን ይገርማል። ግን እንግዲህ እግዚአብሔር ስራ ነው። እንግዲህ ሁሉ እንደምታየው ያው እኛ የፈጠረው ነገር አይደለም። እሱ ነው እንግዲህ ያመጣና ያመሳሰለ